የእግዚአብሔር ቃል ማለት ምን ማለት ነው? የእግዚአብሔር የመጨረሻ ንግግር ነው። በቃ አለቀ። በቃ ከዛ በላይ የለም ንግግር፣ መደምደሚያ ነው። የመጨረሻ የእግዚአብሔር የመጨረሻ ንግግር ነው። እግዚአብሔር ራሱ ካሁን በኋላ ከዛ ሌላ አይናገርም። አሜን ናችሁ? የእግዚአብሔር የመጨረሻ እና ይሄ የመጨረሻ ንግግር አይታረምም። የማይታረም ንግግር ነው። ኤዲት አይደረግም። አሜን ነው። አይጣራም። ኦልሬዲ መጽሐፍ ቅዱስ ሲናገር 7 ጊዜ ከነጠረ ወርቅ ይልቅ ይላል። ወርቅ ታውቃላችሁ ካራቱ የሚጨምረው በእሳት ነው። ወርቅ ሁሉ አንድ አይነት ነው። የወርቅ ካራት የሚጨምረው ግን እሳት በመታው ልክ ካራቱ ይጨምራል፣ ቫልዩ ይጨምራል። እና እግዚአብሔር ቃል 7 ጊዜ ከነጠረ ወርቅ ይልቅ የጠራ ነው፣ የተጣራ ነው። ምንም የሚገኝበት ቆሻሻ የለም። ወርቅ እሳት ውስጥ የሚገባው ቆሻሻውን ለመግደል ነው፣ ፊልተር ለማድረግ ነው። ፊልተር ለማድረግ ነው። ወርቅ የሚሆነው እንደዚህ ሻይን የሚያደርገው ባይዘው በእሳት ነው፣ በፕሬሸር ነው የሚያምረው። በከባድ ፈርነስ ውስጥ አልፎ ነው እንደዚህ የሚሆነው። እና የእግዚአብሔር ቃል አይጣራም፣ አይስተካከልም፣ አይሻርም፣ አያልፍም። ሰማችሁኝ አይደል? አይታረምም፣ አይጣራም፣ አይስተካከልም፣ አይሻርም፣ አያልፍም። የመጨረሻ የእግዚአብሔር ንግግር ቃሉ ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 35 ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ማቴዎስ 24:35 አሜን ናችሁ? ስለዚህ የምናየው ይሄ ቁስ የሆነው ፍጥረት ኢቭን ሰማይ ላይ የማናየው ብዙ ነገር አለ። የማናየው ነገር ሁሉ ያልፋል። ሰማያዊ ሌላ ሰማይ አለ። አሁን እኛ ማናየው ምንድነው ሳይንስ የነገረን አሉ ፕላኔቶች ምናምን፣ እነሱ ሁሉ ታይተዋል። ግን በዚህኛው አይን አሁን እንደዚህ ቀና ብንል የተለያየ ፕላኔት አናየም። ሳይንስ ካገኘው ደግሞ ያልታዩ ብዙ ነገር አሉ የሚያልፉ። ሰማይና ምድር ያልፋል ሲል ይሄ ሰማይና ይሄ ምድር ማለት አለ። ኤቭሪቲንግ ጋድ ክሬት ያደረገው በሙሉ ያልፋል፣ ቃሉ ግን አያልፍም። አሜን ናችሁ ወይ? አሜን ናችሁ ወይ? ኢሳይያስ እንደዚህ ብሎ ጽፏል። ኢሳይያስ 40 ቁጥር 8 ሳሩ ይደርቃል፣ አበባው ይረግፋል፣ የአምላካችን ቃል ግን ዘላለም ጸንታ ትኖራለች። አንደኛ ጴጥሮስ ምዕራፍ 1 ቁጥር 25 የጌታ ቃል ለዘላለም ይኖራል። ቀጥሎም ይላል በወንጌል የተሰበከላችሁ ቃል ይህ ነው ይላል። ዛሬ ባይዞ በደንብ ስሙኛውላችሁ። የእግዚአብሔር ቃል ምንነቱ ካልገባን ቃሉ አይሰራልንም። ቃሉ በህይወታችን ስራ እንዲሰራ ቃሉ የሚለውን ማወቅ አለብን። ቃሉ ራሱ ምንድነው የሚለውን ማወቅ አለብን። አያችሁ አሁን ብዙ ጊዜ ምን እየሆነ ነው በዚህ ዘመን የማየው የምታዘበው? የእግዚአብሔርም ቃል አለ፣ የሆነ ሌላም ቃል አለ። እንደውም እኩል አንደኛ የተለያዩ ቃሎችን ከእግዚአብሔር ቃልን ከሌሎች ቃሎች ጋር እኩል የማየት አለ። ሁለተኛ ደግሞ የእግዚአብሔር ቃል ይዞ ወይ የሐኪም ሪፖርት ወይ የፍርድ ቤት ሪፖርት ወይ የፖሊስ ሪፖርት ከእግዚአብሔር ቃል በላይ የሚፈራ ብዙ ጀነሬሽን አለ። የእግዚአብሔር ቃል ምንድን ነው የሚለው ሲገባ ግን ቃሉን ነው የምትይዘው። ቃሉ ሲገባ ደመና ባይኖር ነፋስም ባይኖር ቃሉ ካለ ነገርህ በውሃ ይሞላል። የእግዚአብሔር ቃል በጣም ሲሪየስ ነገር ነው። የእግዚአብሔርን ቃል ማወቅ ማንነቱን መረዳት። የእግዚአብሔር ቃል ምንድነው? ዘፍጥረት እንዲላል ዘጸአት እንዲላል የሚለውን ነገር ውስጥ ከመግባታችን በፊት እኮ ነው። አሁን እኮ ስለ ፐርሰን ኦፍ ዘ ወርድ እኮ ነው የምናወራው። ቃሉ ፐርሰን ነው። ቃሉ እንደ ሌሎች ኢት አይደለም፣ አይቲ ነገር አይደለም፣ ሰው ነው፣ ስብዕና አለ፣ ፐርሰን ነው የእግዚአብሔር ቃል። እየሰማችሁኝ ነው? አዎ። እሺ ላሳያችሁ። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ የታወቀ ቃል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ማይክ ያዝልኝ እንግሊሽ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣
ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም ይላል። ኦኬ አሁን እኔን ተመልከቱ። እዚህ ጋር የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ማን ነበር? እግዚአብሔር ነበር። The word of God is God. Don't separate the two. If you do not have respect for his word, you truly don't have respect for God. እግዚአብሔርን ከቃሉ ከለያችሁት እግዚአብሔርን ሚስ አርጋችሁታል። እግዚአብሔርን ማክበራችን የሚታወቀው ቃሉን በማክበር ነው። ምክንያቱም እዚህ ጋር በተለይ በእንግሊዝኛ ሂም ነው የሚለው፣ እርሱ ነው የሚለው። አያችሁ ሰውን ነው የሚያወራው። ይኸው ይህ በመጀመሪያ በእግዚአብሔር ዘንድ ሁሉ በእርሱ ይላል። ይሄን ነገር እርሱ ትለዋለህ? ፑልፒቱ እርሱ አትለውም እኮ ሰው አይደለማ። የእግዚአብሔርን ቃል ግን ይሄንን ቃል እርሱ ነው የሚለው፣ አንተ ነው የሚለው፣ ፐርሰን ነው። እስኪ ሪድ John 1:1. No, 3. John 1:3. All things were made through him. Through him የምንለው ለሰው ነው አይደል? የእግዚአብሔር ቃል ልክ እንደ እግዚአብሔር ከሚያደርጋቸው ነገሮች አንዱ አይደለም የእግዚአብሔር ቃል። ሃሌሉያ አሜን ነው። እግዚአብሔር ከሚሰጣቸው ነገሮች አንዱ አይደለም የእግዚአብሔር ቃል። እግዚአብሔር ከሚሰራቸው ነገሮች አንዱ አይደለም የእግዚአብሔር ቃል። እግዚአብሔር ከሚፈጥራቸው ነገሮች አንዱ አይደለም። የእግዚአብሔር ቃል ራሱ እግዚአብሔር አየ ፐርሰን ነው። ሂም ነው የሚለው ቃሉ አንተ ነው፣ እሱ ነው። የሚገርም እኮ ነው። ስለዚህ የእግዚአብሔር ቃል እግዚአብሔር እንደ ሲውል ቁጭ ብለህ ባይብል ስታነብ እግዚአብሔር እያወራኝ ነው ብለህ ነው ማንበብ ያለው። አየ ይሄ ሜንታሊቲ ሲፈጠር ነው ባይብል ማንበብ የማይደብር፣ ባይብል ማንበብ የቤት ስራ የማይሆንብን። ይሄ ዛሬ እስኪ ከጋድ ጋር ላውራ። አሁን እኮ ከጋድ ጋር አወራን የምንለው የሆነ ነገር ስንሰማ፣ የሆነ ነገር በህልማችን ስናይ፣ የሆነ ነገር እንደዚህ ብለን ኢማጂኔሽን ሲመጣብን እሱ ሌላ ነው። በዚህኛው ፊልተር ያልተደረገ ከሆነ ያኛው ራሱ እንደ አረብ ጣቢያ የቀላቀለ ነው። ሬዲዮ እንድትፈልጉ በተለይ እኔ አባቴ ያኔ ጀርመን ሲሰማ የጀርመን ወይ ቪኦኤ ሲከፍት ማለት ነው ይኸውልህ ስንት እኔ እንዲህ ሲያዞረው እንትኑን ፋዘር ማለት ነው ከኢትዮጵያ እስከ ጀርመን እየሄደ ይመስለኛል። በፕሌን ስትሄድ አረብ ሀገር አቋርጠ እንትን አቋርጠ የእያንዳንዱን ሀገር ቋንቋ እየሰማ ፍላይ የሚያደርግ ይመስል ከዛ ዶቼ ቬለ የሚለው ተዚህ ዶቼ ቬለ ጋር ከዛ ስሷስ በመሃል ላይ ይገባና ሰላም አለይኩም ምናምን የሆነ ድምጽ ይገባል በመሃል ይኸውልህ ይሄ በቃሉ ማለት ነው። በቃሉ እንደዚህ እግዚአብሔር ሲሰራ አቀላቅልም። አየህ ማለት ሆነ ማለት ነው። አየህ ማለት አስተም አረ ይሄ እግዚአብሔር ቃል በህይወታችን ከፍታውን ያዝ። አሜን አሜን አሜን። እኔ በቃ ዛሬ በእውነት በቃ ጌታን ስለው ነበር። ከዚህ ቀን በኋላ ይሄ ቃል ያንተ ቃል በህይወቴ የመጨረሻ ዙፋኑን ይዟል። ምያለው በቃ የእግዚአብሔር ቃል በህይወታችሁ ከፍታውን ያዝ። የእናንተ ቤት ተራራ ላይ የእግዚአብሔር ቃል ይቀመጥበት። የልባችሁ ዙፋን ላይ የእግዚአብሔር ቃል ይቀመጥበት። የነፍሳችሁ ዙፋን ላይ የእግዚአብሔር ቃል ይቀመጥበት። ልባችሁን በእግዚአብሔር ቃል ይሞላ። አየ በቃ ይሄ ከፍታውን ሲይዝ ነው። የእግዚአብሔር ቃል በህይወታችን ከፍታውን ያዘ ማለት እግዚአብሔር ትሩሊ ቦታውን አገኘ በህይወታችን። አይ እሱ አለው ቃሉን እሱ አንተ እያለ ነው የሚያወራው። የሚገርመውን ነገር ልንገራችሁ። ሁሉ በርሱ ወይም በቃል ሆነ፣ ከሆነውስ አንዳች እንኳን ያለ ቃል አልሆነ ይላል። እስኪ ሁሉ በሱ ሆነ በሉ። አያችሁ እግዚአብሔር ሁሉን ያደረገው በቃሉ ነው፣ በማንነቱ ነው። ስለዚህ እግዚአብሔር የፈጠረውን ነገር ሁሉ ቃሉ ከፈጠረለት እኔ የምፈልገው ነገር ሁሉ በእግዚአብሔር ቃል ይፈጥርልኛል። አይ
You can create your health by God's word. The word of God ከሁሉም በላይ የእግዚአብሔር ቃልን ፐርሰናሊቲ ማወቅ ያለባችሁ የእግዚአብሔር ቃል የመፍጠር አቅም አለ። የመፍጠር አቅም አለ። የመፍጠር ችሎታ አለ። ሌላ ቃሎች አሉ በምድር ላይ ብዙ ቃሎች አሉ። ትምህርት ብትሉ ጥሩ ነው ትምህርት። የተለያዩ ሃይማኖቶች ብትሉ መጽሐፍ ቃል አላቸው። ግን እንደኛ አምላክ ቃል የለም። የኛ አምላክ ቃል ሁሉን የመፍጠር አቅም አለ። በህይወታችን የምንፈልገው ነገር ምንድነው? ያንን ነገር የምንፈጥርበት አቅማችን የኛ አቅም ያለው እዚህ ቃል ውስጥ። አሜን አሜን። ያ ከቃሉ ውጪ የሚኖር ክርስቲያን ስትረግል ሲያደርግ ታያላችሁ። በቃሉ ውስጥ ግን ራሳችን ከገባን ይሄ በህይወታችን እንዲሆን የምንፈልገው ነገር እየፈጠርን በነገራችን ላይ ታውቃላችሁ አይደል? ሰው በቻሌንጅ ውስጥ ሲያልፍ ማለት ነው ክርስቲያን በቻሌንጅ ውስጥ ሲያልፍ በቻሌንጅ ውስጥ እንደ አንከር እንደ መልህቅ ሆኖ የሚይዝማን ነው ቃሉ እኮ ነው የሚያጸና። ቻሌንጅ ውስጥ እኮ የሚያጸና ቃሉ እኮ ነው። ቃል ከሌለ ፍርስትሬት አድርገህ ትተዋለህ። እንዴ ምንድነው ብለህ የእግዚአብሔር ቃል ግን ካለ ይኸውልህ ልሂድ እንኳን ብትል ይኸውላችሁ መርከብን የሚይዘው መልህቅ አለ አይደል? ክብደቱ ያንንም ያክል መርከብ ሳይዙ የመርከቡ ይበልጣል። ኢፌክቱ ግን የመልህቁ ይበልጣል። አያችሁ አንድ መስመር ቃል አንተንም ያህል ሰውዬ ህይወትን ይዛል። አንድ ቃል እኮ ነች። ከነ ትዳር ከነ ጤንነት ከነ ስራ ከነ ቤትሽ ከነ ህይወትሽ ከነ አገልግሎትሽ ከነ ዴስቲኒ ከነ ነገር አንድ ቃል እንደዚህ አድርጎ ይዛል። ልሂድ ብትል እንኳን አችልም። ንፋስ ቢመጣ አይወስድ፣ ወጀብ ቢመጣ አይወስድ፣ የተለያየ ነገር ያንቀሳቀሳል ግን አይወስድ። ለምን? ቃሉ ይኸውልህ ታክሎ ይዘዋል። የእግዚአብሔር ቃል አቅም አለው። እንውደደው ይሄን ቃል እንውደደው። ጌታ ምስክሬ ነው። እንውደደው። ውደዱት ይሄን ቃል ውደዱት። የእግዚአብሔርን ቃል ስለተሰማችሁ ብቻ አታንብቡ፣ ሳይሰማችሁ አንብቡ። እግዚአብሔር ምስክሬ ነው። Don't read God's word just when you feel like it. No. Refuse እንደዛ አይነት ላይፍ ስታይል ሁሉ ቀን አንብብ። ይኸውላችሁ ይሄንን ቋንቋ ልጠቀም። ደብሮ አንብብ። ከፍቶ የእግዚአብሔርን ቃል አንብብ። ከፍቶሽ ግለጩና አንብብ። አንዳንድ ጊዜ ፕሮፌት እንደዚህ ያነበብኩኝ አይምሮ የሌላ ቦታ ይሄዳል። ይሂድ አንብብ። ይሄ ቃል አይምሮን ይመልሶ ያስቀምጣል። እውነቴን ነው የምላችሁ። የእግዚአብሔር ቃል የሚለውን ያደርገናል። እሱ የሚለውን ቃሉ ላይ የተጻፈው ነገር ቃሉ it will make you what it says. This word የእግዚአብሔር ቃል የሚለውን ነገር ያደርገናል። ኢየሱስ ጌታ ነው። አያችሁ ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያረርሷል። የእግዚአብሔር ቃል እዚህ ጋር ምን ፐርሰን እንደሆነ ስብዕና እንዳለው ነው የምንረዳው። እየሰማችሁኝ ነው ወይ? ለዛ ነው ክርስቲያን መጽሐፍ ቅዱስ ላይ ያሉ ታሪኮችን በሙሉ ማወቅ አለባችሁ። ሄሎ ታሪኮች የባይብል ታሪኮችን ማወቅ አለብህ። ከሳ ውስጥ ነው እየተጨመቀ ዘይቱ የሚወጣው። ማወቅ አለብህ። እንግዳቱን የአባት ታሪክ ሲነገር ምንድን ነበር? የት ነበር? ለምንድን ነው እንደዚህ? ማወቅ አለብህ። ከዛ ፍጥረት እስከ ራእይ ያለውን ታሪኮች ማወቅ መረዳት አለብህ። በዛ ታሪክ ውስጥ ነው እግዚአብሔር አንተን የሚናገር። በዛ ታሪክ ውስጥ ነው እግዚአብሔር አንተን የሚሰራ። በዛ ታሪክ ውስጥ ነው እግዚአብሔር አንተን ወደ አየለ ዴስቲኒ የሚወስድ። አሜን ነው ወይ? ዝም ብሎ ታሪክ አይደለም ይሄ፣ የሆነ ታሪክ አይደለም ይሄ፣ ህያው ነው። አሜን ናችሁ ወይ? ኢየሱስ ጌታ ነው። እሺ የእግዚአብሔር ቃል እርሱ ነው። የእግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል ህይወት ነው። ዮሐንስ ምዕራፍ 6 ቁጥር 63 ዮሐንስ 6:63 ምን ይላል? ኢየሱስ ሲናገር እንደዚህ ይላል። ላንብብላችሁ። ህይወት የሚሰጥ መንፈስ ነው ይልና ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ህይወት ነው ይላል። አያችሁ ህይወት የሚሰጥ ምንድነው አለ? መንፈስ ነው። እስኪ ህይወት የሚሰጥ መንፈስ ነው በሉ። ከዛ በኋላ ቀጥሎ እኔ ነገርኳችሁ ቃል መንፈስ ነው አለ። ስለዚህ ህይወት የሚሰጥ ቃሌ ነው እያለ ነው። ገባችሁ አይደል? አሁን ብዙ ጊዜ ምንድነው እኛ ብዙ ጊዜ አይታችሁ ከሆነ ካሪዝማቲክ አይደለን እኛ
ካሪዝማቲክ በመንፈስ ቅዱስ አሰራርና በመንፈስ ቅዱስ ሙላት በዚህ በመንፈስ ቅዱስ ስጦታዎች የምናምን እኛ ማለት ካሪዝማቲክ ክርስቲያን ፔንቴኮስታሎች ብዙ ጊዜ መንፈስ ብቻ ላይ ፎከስ የሚያደርግ ነን ብለን ከቃሉ ዞር እንላለን። ከዛ ወደ ልምምድ ላይ ፎከስ እናደርጋለን። እስቲ ስቶፕ በሉ። ፍሬንያስ ቀስ አየ ልምምድ ከእግዚአብሔር ቃል ከወጣ አደጋለሁ። ምክንያቱም ጠንቋዮችም ልምምድ አላቸው። በጨለማ መንፈስ የሚሰሩም ልምምድ አላቸው። ልምምድ እንደ እግዚአብሔር ቃል ካልሆነ አትለማመድ። ይቅር ያ ልምምድ። አያችሁ ጌታ ምን አለ? ምን ህይወትን የሚሰጥ መንፈስ ነው አለና ስጋ ምንም አይጠቅምም አለ። አያችሁ ስጋ ምንም አይጠቅምም ማለት ስጋ ምንም አይጠቅምም ማለት ምን ማለት ነው? ካርናል መሆን ጥቅም የለውም ማለት ነው። ስጋዊ አስተሳሰብ፣ ስጋዊ ፍላጎት ጥቅም የለውም። ጥቅም ያለውስ ቃሌ ነው እያለን ከዛ እኔ የነገርኳችሁ ቃል ግን ምንድነው አለ? ህይወት ነው መንፈስ ነው አለ። አያችሁ ልምምድ እንደ እግዚአብሔር ቃል ሲሆን ነው። እኔ ለዛ ነው አሁን ምን ፕሮፌቲክ ኦፊስ ውስጥ በሆነ አይ ፎከስ ሞር ኦን ጋድስ ወርድ በተቻለም አቅም። ያ ብዙ ጊዜ አይታችሁ ከሆነ እኛ ካሪዝማቲኮች ምን እናደርጋለን? በልሳን ኢግኖራንሳችንን መሸፈን እንፈልጋለን። ሻዳጋዳ ባጋዳ ከዛ በኋላ ምንም ሳናቅ እንሄዳለን። ልሳን ጥሩ ነው። መንፈሳዊ አክቲቪቲ ጥሩ ነው። እነዚህ የመንፈስ ቅዱስ ፍሎዎች ልምምዶች ጥሩ ናቸው። ቃሉ ላይ ግን ዋና ፎከስ ነው። ቃሉን ሚስ ካደረግንና ልምምድ ላይ ፎከስ ካደረግን ኢየሱስን ሚስ አደረግን። አሜን ናችሁ? አሜን። አዎ። ስለዚህ የእግዚአብሔር ቃል ኢየሱስ ሲናገር መንፈስ ህይወትን ይሰጣል አለ። የኔ ቃል ደግሞ ምነግራችሁ ቃል ደግሞ ምንድነው አለ? መንፈስ ነው ህይወት ነው አለ። ስለዚህ ምን እያለ ነው ኢየሱስ? መንፈስ ቅዱስን የምንሞላው ከቃሉ ነው እያለ ነው። በመንፈስ ቅዱስ የምንሞላው ከምንድን ነው? ከቃሉ ነው። በእግዚአብሔር ቃል ነው መንፈስ ቅዱስን የምንሞላው። አላችሁ ከኔ ጋር? ላሳያችሁ፣ ልመስክርላችሁ። ሐዋርያት ሥራ ላይ እንዴት በቃል እንደተሞሉ ላሳያችሁ። ምዕራፍ 10 ላይ ሐዋርያት ሥራ ምዕራፍ 10 ላይ ኢየሱስ ጌታ ከቁጥር 38 ጀምሮ እናንብበው። ከቁጥር 38 ጀምሮ እናንብበው። አያችሁ ምን ይላል? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። ይሄንን የሚናገረው ጳውሎስ ነው። ለቆርኔሌዎስ ቤተሰቦች እየሄደ የሰበካቸው ቃል ነው። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱም የእግዚአብሔር በሶስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ሕዝቡን እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ቁጥር 43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አሁን ስሙ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ ምን ወረደባቸው? መንፈስ ቅዱስ። ምን በሰሙት ላይ? ምኑን በሰሙት ላይ? መንፈስ ቅዱስ። እነዚህ አሕዛብ ናቸው። የቆርኔሌዎስና የቤሱ ቤተሰቦች ናቸው። ከቆርኔሌዎስ ጋር አብረው የሱ ሰዎች ናቸው። እሱን እጅ ሲጭንባቸው አይደለም መንፈስ ቅዱስ የወረደባቸው። ትንቢት ሲናገርባቸው አለ መንፈስ ቅዱስ የወረደባቸው። ዘይት ሲቀባቸው አለ መንፈስ ቅዱስ የወረደባቸው። እስኪ ቃሉን ሲሰሙ በሉ። ምን ሲያረጉ መንፈስ ወረደባቸው? ምን ሲያረጉ ወረደባቸው? አዎ መንፈስ ቅዱስ ወረደባቸው። ኢየሱስ ምን አለ? የምናገረው ቃል ምንድነው አለ? መንፈስ ነው ህይወት ነው አለ። ህይወት የሚለው ዞዬ ነው። የእግዚአብሔር አይነት ህይወት የሚገኘው በእግዚአብሔር ቃል። የእግዚአብሔር መንፈስ የሚገኘው በእግዚአብሔር ቃል። ለዛ ነው እኔ ሞር ብዙ ኤምፋሳይዝ አረግባቸዋለሁ። ብዙ ጊዜ ልምምድ ላይ ለምሳሌ ከዚህ በፊት ነግሬያቸዋለሁ። አሁን ይኸውላችሁ ኢንካውንተር ኢዝ ኖት ዶክትሪን። አሜን። አዎ እኔ ፐርሰናሊ
እግዚአብሔር ኢንካውንተር የሚያደርገኝ የሚገልጥልኝ ነገር ዶክትሪን ነው ማለት አይደለም። ጴጥሮስና ዮሐንስ ተራራ ላይ ያዩት ኢየሱስን እንደዛ እኛ ከዛ ተራራ ላይ ያንን መልክ አየን፣ ያንን ድምጽ ሰማን፣ ግን ከዚህ የበለጠ የትንቢት ቃል አለናል። በዛ ኢንካውንተር ላይ አይደለም ክርስትናን የመሰረቱት። እንዴ እግዚአብሔርን ሰምተው ሙሴንና ኤልያስን አይተው ሕግንና ነቢያትን ጸጋ በመሃላቸው ኢየሱስ አይተው እግዚአብሔር ተናግሮ ደመና ወርዶ ፊዚካል የሆነ የእግዚአብሔር ክብር አይተው ከደመና ውስጥ እግዚአብሔር አብ ሲናገር በዚህ ጆሮ ሰምተው አያችሁ። ያ የነሱ ኢንካውንተር ነው እንጂ ዶክትሪን አይደለም። አየ ልምምድ ዶክትሪን ነው ብላችሁ አትውሰዱ ፕሊዝ። የአንድ ነቢይ ልምምድ፣ የአንድ ፓስተር ልምምድ፣ እሱ የሚያደርገው ነገር እግዚአብሔር እንደዛ ገልጦለት ነው። እንካየው በቃ ለሱ ነው። አሜን። ትክክለኛ የሆነ የእግዚአብሔር ለሁሉም የሚሰራ ኢንካውንተር ምን ነው ብትሉ ቃሉ ነው። በቃ ለሁሉም ደግሞ ደስ የሚለው ማለት ነው ከሰው ልምምድ የእግዚአብሔር ቃል ይበልጣል። አሜን ነው ወይ? የኔ ፐርሰናል ኢንካውንተር ለኔ ነው፣ የእግዚአብሔር ቃል ግን ለሁሉም ነው። አሜን ነው ወይ? አዎ ኢየሱስ ጌታ ነው። የእግዚአብሔር ቃል ደግሞ ከሁሉም አይነት ኢንካውንተር ይበልጣል። በተራራ ላይ ያዩትን ያንን ኢንካውንተር ከእግዚአብሔር ቃል አይበልጥም አሉ። ማይ ጋድ እኛ ብንሆንስ በቃ ይሄን ባይብል ጠቅለን ነበር የምንጥለው። እኔ እግዚአብሔርን አይቼዋለሁ ቻው ነው እኮ ምንለው። ጴጥሮስ ግን ኖ አለ። በተራራ ላይ እኛ ያንን አይተናል፣ ድምጽ ሰምተናል፣ አብ ተናግሮን በጆሮአችን ሰምተናል፣ ሙሴን አይተናል፣ ኤልያስን አይተናል፣ ኢየሱስ ሌላ ሰው ሆኖ ሲቀየር በአይናችን ላይ አይተናል፣ ደመና አካባቢው ሞልቶት አይተናል። ግን ከዛ ኢንካውንተር የሚበልጥ የእውነት ቃል የማይሻር ቃል አለ። አያችሁ this is a value they have። አባቶቻችን ለቃሉ ያላቸው ቫልዩ ይሄን ያህል ነው። አሁን እኮ እኛ በእኛ ዘመን እኮ ሰው እኮ ህልም አይቶ አረ ቃሉ እንዲህ ነው የምትለው አይሰማም። ህልም አይቶ ህልሙ ራሱ ገና ከጌታ ይሁን ከአይምሮ ይሁን ከጠላት ይሁን ገና አልታወቀም። በቃ አሻፈረኝ ጆሮዋን መጽሐፍ ሲናገር ጆሮዋን ደጋሚ ሲደግምባት ጆሮዋን እንደደፈነች እባብ እንደማሰማ ይሁን ምናምን ይላል። በቃ አንዳንድ ሰው እንደዛ አይ ቃሉ እኮ እንዲህ ነው የሚለው። አይ ጌታ እንዲህ ብሎኛል። እሺ ሰውን ጌታ እንዲህ አለኝ ካለ ምን ትለዋለህ? ጌታ አለኝ ካለ አለ በቃ አለ። አሜን ነው የምለው እኔ። ጌታ ምስክሬ ነው። ዩ ሲ በጣም ብዙ ሰዎች ኤጌንስት የእግዚአብሔር ቃል ጌታ አለኝ ሲሉ፣ ግን እግዚአብሔር አለኝ ካለ ምን ትላለህ? አይ ብዙ ጊዜ እኛ ካሪዝማቲክ ክርስቲያኖች በደንብ ስሙኝ፣ እንደዚህ የሚላችሁ ሰውዬ ጌታ አለኝ የሚል ሰውዬ ነው። ከኔ ከሰማችሁ ጥሩ ነው። ከሌላ ሰው ብትሰሙት ተቃዋሚ ነው ትላላችሁ። ስለምወዳችሁ ነው የምነግራችሁ። አሁን ፓስተር ጆሲ ቢሆን ስሜ ፓስተር ነኝ፣ አይ ፓስተር ቸርች፣ እሱ የነቢይ ተቃዋሚ ነው ይባል ነበር። እሺ ራሴ ተነብያለሁ፣ አየውላለሁ፣ ስም እጠራለሁ። እሺ ምን ልባል ነው እኔ? ብዙ ጊዜ ልንገራችሁኛ የኛ ችግር ስንፍናችንን መንፈስ ቅዱስ አለኝ በሚል ነገር ከቨር ማድረግ እንፈልጋለን። አላለም መንፈስ ቅዱስ አላለም። ይኸውልህ የራሳችንን ነገር ሲል the holy spirit said the holy spirit አላለም። የሆሊ ስፒሪት ሚኒስትሪ ተጽፏል። ከዚህ ኢየሱስ ካለው ውጪ ሆሊ ስፒሪት እንደማያረግ ታውቃላችሁ። ሆሊ ስፒሪት የመጣው ክርስቶስን ለማክበር እንደሆነ ተናገራል ቃሉ። እሱ በመጣ ጊዜ ያከብረኛል። 4 ነጥብ። ኢየሱስ በመጣ ጊዜ ማንን አከበረ? አብን አከበረ። አሁን ኢየሱስ ነው የሚከበር። ኢየሱስ የሚከብርበት ሲዝን ነው፣ ዲስፔንሴሽን ነው this time። መንፈስ ቅዱስ እሱ በወረደ ጊዜ እኔ ከነገርኳችሁ ወስዶ ሪማይንድ ያደርጋችኋል። ከዚህ ከራሱ አይናገርም ማለት ሰው ነው ከራሱ የሚናገረው። እግዚአብሔር ሳይለው አይለኝ የሚለው መንፈስ ቅዱስ እንኳን ከራሱ አይናገርም ይላል እኮ። this is እኮ ሾኪንግ እኮ። መንፈስ ቅዱስ ከራሱ ካልተናገረ እኛ ከራሳችን ስንናገር አንፈራም? ይሄ እኮ በጣም እኮ ነው የሚያስደነግጠው። እና ስተታችንን የተለያየ ነገር ሆሊ ስፒሪት አለኝ አላለም። ሆሊ ስፒሪት የሚለው ጨዋ ነው። ሆሊ ስፒሪት ከመጽሐፍ ነው የሚናገረው። እሱ
እኔ ከነገርኳችሁ ወስዶ ሪማይንድ ያደርጋችኋል። ከዛስ ወደ እውነት ሁሉ ምን ያደርጋችኋል? እኔ የነገርኳችሁ ቃል እውነት ነው፣ መንፈስ ነው። እውነት ቃሉ ምንድን ነው? መንፈስ ቅዱስ ወዴት ነው የሚመራን? ወደ እግዚአብሔር ቃል ነው የሚመራን። this is the leadership of the Holy Ghost. that's it. መንፈስ ቅዱስ እኔ ወደ አሰብኩት ስጸልይ ፈልጌ በጸልይ እኛ እኮ ጸሎት ቦታ ራሱ ስንሄድ እኮ እኛ ይኸውላችሁ የፈለግነውን ብቻ ይዘን ነው የምንሄደው። ምናልባት እኮ ያ የፈለግነው ነገር ቦምብ ሆኖ ፈንድቶ ሊገለን ይችላል፣ መልሶ ሊጎዳን ይችላል። አባ ይሄን ካላረክ በኢየሱስ ስም ብለን ነግረነው ሲደክመን ሃሌሉያ አሜን ብለን እንወጣለን። ምን ይበል ምን አይበል አልሰማንም። እሺ ልጄ ይበል እሺ እምቢ ይበል በደግ ብለን በቃ ሄደናል። አሜን ነው። አሜን አሜን። ኢየሱስ ጌታ ነው። አሜን ናችሁ? ምን ነው ትንሽ ቆርቆር ትላለች? እኔ ልንገራችሁ፣ እኔ ስለምወዳችሁ ነው እንዴ። እናንተን ካልወደድኩና ካልተጠነቀቅኩኝ እኔ እኮ ስራዬን አልሰራውም እኮ ውሸታም ነኝ ማለት ነው። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ። እንደ እግዚአብሔር ሰው እንደኔ የሚያስብላችሁ የለም። ምክንያቱም እግዚአብሔር እናንተን ለኔ ነው የሰጠኝ። I'm telling you the truth. በጎቼን አደራ ተብያለሁ። አሜን ነው። ያ እኔ አሁን ይሄንን ስናገር ነብይ ባልሆን እንዳልኳችሁ በሚዲያም የሚያይ ሰው ምናምን ይሄን ደግሞ ቆርጦ ቲክቶክ ላይ ለጥፉታል እንትኖቹ ጥሩ ነው ተቃዋሚ ነው ባላለሁ፣ ግን ራሴ ነብይ ነኝ። ማን ነው የምቃወመው? አያችሁ፣ ወደ እውነት ሁሉ ይመራቸዋል። እና ስህተታችንን እግዚአብሔር አለኝ መንፈስ ቅዱስ አለኝ እንደዚህ አለኝ እንደዚህ ተሰማኝ በሚል ነገር እንትን ማለት የለብንም። ሊስን ዲስ ኢዝ ይላችሁ የመጨረሻው ዘመን መጽሐፍ ሲናገር እንደ ሰራዊት ናቸው ይላል፣ እንደ ፈረስ ናቸው ይላል። ኢዩኤል ላይ ያለው ቃል ትዝ ይላችኋል። በቃ እንደሚያስፈራ ሰረገላ ናቸው ይላል። እነሱም አይገፋፉም፣ በመስመሩ እያንዳንዱ የራሱን መስመር ይጠበጥባል ይላል። አርሚ ነው ስዕሉ፣ አርሚ ነው፣ የአርሚ ነው አይደለ? አያችሁ የወታደር ፒክቸር ያላቸው። ከዛስ በአጥር ላይ ይወጣሉ ይላል፣ በቅጥር ላይ ዘለው ይገባሉ፣ ያገኙትን ይገላሉ፣ እንደዚህ እያለ ከተማ ይወርሳሉ ምናም ይላል። እንዴት ነው የምንወርሰው? እንደዛ የምንሆነው በዚህ ቃል ነው። ስለ ስሜ መከራ እንድትቀበል እኔ ያሳያለሁ አለው እንጂ ጳውሎስን እስር ቤቶቹን ሁሉ ቆጥሮ አልነገረውም። ሮም እንደዚህ ትታሰራለህ፣ መርከብ ላይ ስትወጣ እንደዚህ ትሆናለህ፣ እንደዚህ እዛ ሀገር ደግሞ እፉኝት ይነድፋል፣ እንደዚህ ምን ቆጥሮ አልነገረውም። ግን መንገድ ላይ አጋጠመው። መሐሉን አይናገርማ እግዚአብሔር። እንዴት ጳውሎስ እንዴት አለፈ ብትሉ ይኸውልህ እዚህ ቃል ላይ ብሎ ጌታ ግን አጠገቤ ቆሞ አበረታኝ ይላል አይደል? ጌታ አጠገቡ የቆመው ፊዚካል ጌታ አይደለም። አጠገቡ የቆመው ወርድ ነው የሰጠው። አሜን ናችሁ? ያ ቃል ነው የሰጠው። 14 ቀን ጾም ላይ ነበሩ። የሚያመልከው አምላክ መልአክ ሁሉ እኮ ቃል ሰጠኝ አላቸው። አየ የቃል ሰው ስለሆነ ህልሙ ቃል ነው። ማንም ሰው አይሞትም፣ እንደውም ታድናቸዋለህ። ከዛ በኋላ ተነሳ ሁሉንም ብሎ አላቸው። አየ ልክ ቃል ከመጣለት በኋላ ያሰሩት ሰዎች ሁሉ እዛ ያሉ እንዳለ 100 አለቃ 50 አለቃ ምን እንዳለ ወታደሮች ሁሉ የሰር ብለው ሰሙት። ሁላችሁም ብሉ ማንም አይሞትም ምናምን ሲላቸው የሚያጽናና ቃል ነው። የማመልከው አምላክ ለሊት ተገለጠልኝ አላቸው። አየ ከዛ ምን አለ? ጌታ ግን ከአጠገቤ ቆሞ ጌታ አጠገቡ ቆሞ ያበረታው በምንድን ነው? ጠዋትና ማታ እኮ እንደዚህ እየታየው አለው ፖል እያለው አይደለም፣ በቃሉ እኮ ነው። አሜን ነው ወይ? የእግዚአብሔር ቃል እስኪ የእግዚአብሔር ቃል በሉ። አያችሁ እኔ የምናገረው ቃል መንፈስ ነው አለ። መንፈስ ቅዱስ የምንሞላው በእግዚአብሔር ቃል። ጴጥሮስ ደግሞ ሄድና ሰበከላቸው ኢየሱስ ክርስቶስ ብሎ ስለ ትንሳኤው እሱ እግዚአብሔር የቀባው ነው ብሎ ሲናገር ቆርኔሌዎስ ቤት ቃሉን በሰሙ ሁሉ ላይ መንፈስ ቅዱስ ወረደባቸው። when you have enough time for God's word you have enough Holy Ghost in you. yes በደንብ when you spend time with the word of God you will always be filled by God's spirit. ኢሞሽናል ክርስቲያን አትሆኑም። አሜን ነው ወይ? ስፒሪቹዋል ክርስቲያን ያደርገናል። አሜን ነው ወይ? አዎ በቻሌንጅ ውስጥ እንድንቆም እንድንጸና ይረዳናል። ክብር ለእግዚአብሔር ይሁን። አሜን ናችሁ ወይ? አላችሁ ከኔ ጋር አላችሁ ወይ? የእግዚአብሔር ቃል ምን አደረገን? አንደኛ ጴጥሮስ ምዕራፍ 1 አላችሁ ወይ ከኔ ጋር? እስኪ የእግዚአብሔርን ቃል ወደዋለሁ በሉ። ድገሙ እስኪ
ድገሙት አሁንም። ኢየሱስ ጌታ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። እስኪ በእግዚአብሔር ቃል ተወልጃለሁ በሉ። የእግዚአብሔር ቃል ወላጄ ነው በሉ። አየህ፣ የእግዚአብሔር ቃል ወለደኝ። ምን ፐርሰን ነው የሚወልደው አይደል? it is the personality of God's word። የእግዚአብሔር ቃልን ፐርሰናሊቲ ይናገራል። የተወለድንበት ነው። ሌላ ደግሞ ያዕቆብ ምዕራፍ 1 ቁጥር 18ም እንደዛ ይላል። ያዕቆብ 1:18ም የተወለድነው በእግዚአብሔር ቃል እንደሆነ ይናገራል። ለፍጥረት የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። አሜን አሜን። አስቦ ወለደን። ስለዚህ የእግዚአብሔር ቃል እናትህ ነው፣ አባትህ ነው፣ ወንድምህ ነው፣ ሁሉ ነገር ነው የእግዚአብሔር ቃል። ሃሌሉያ አሜን ነው። ሌላ የእግዚአብሔር ቃል ፐርሰን ነው ብያቸዋለሁ። የእምነታችን ምንጭ ነው። ሮሜ ምዕራፍ 10 ቁጥር 17 እምነት ከመስማት ነው፣ መስማትም ምንድን ነው? በእግዚአብሔር ቃል ነው። የእምነታችን ምንጭ ነው። it's a source to our faith። የእግዚአብሔር ቃል ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ደስ የምናሰኘው በምንድን ነው? በእግዚአብሔር ቃል ነው። ቃል ውስጣችን ካለ ምን አለን? እምነት አለን። እምነት ካለን እግዚአብሔርን ደስ ማሰኘት እንችላለን። ባይዘው ልንገራችሁ እዚህ ጋር እግዚአብሔርን አንዱ ደስ የምናሰኘው በምንድን ነው? በመንፈስ ፍሬዎች ነው አይደለ? በላይፍ ስታይል ነው አይደለ? እግዚአብሔር ቃሉ እንደሚለን መኖር ነው አይደለ? እግዚአብሔር ቃሉ እንደሚለን ለመኖር ማለት ነው የእግዚአብሔር ቃል ያስፈልጋል። እንዴት ታውቃለህ ታዲያ እንዴት መኖር እንዳለብህ? ቃሉ ከሌለ እንዴት መኖር እንዳለብህ እንዴት ታውቃለህ? እንደዚህ ማድረግ ነበረባችሁ ምናምን ስለ አዳዲስ ክርስቲያኖችን አይ ዲድንት ኖ ይላል። because they are not learned። ሌላ ደግሞ የእግዚአብሔር ቃል ውስጣችን ካለ የእምነታችን ምንጭ ነው ብያቸዋለሁ። እምነት በመስማት ነው፣ መስማትም በእግዚአብሔር ዘንድ ከእግዚአብሔር ቃል ነው። እኔን ስሙኝ። በቅድስና በጽድቅ እግዚአብሔርን በመፍራት ለመኖር እምነት እንደሚያስፈልግ ስንታችሁ ታውቃላችሁ? ጥርስ ነክሶ ምናምን አለ የሚኖረው፣ በእምነት ነው የሚኖረው። አሜን ነው ወይ? the just shall live by faith። አሜን ነው። አሜን ናችሁ? ጻድቅ በእምነት ስንቶቻችን በክርስቶስ ጸድቀናል? እስኪ እጃችሁልኝ ነው አይደለ? ስለዚህ በእምነት ይኖራል ማለት ኤቭሪቲንግ ይዱ። በቅድስና ለመኖር you need faith። እምነታችን ሲላላ ነው የቅድስና ህይወታችን የሚደክመው። ባይዘይ እምነት ሲላላ ነው የጽድቅ ህይወት የሚደክመው። እምነት ሲላላ ነው ትዕግስት፣ በጎነት፣ ቸርነት እነዚህ አይነት ነገሮች እየላሉብን የሚሄዱት እምነት ሲላላ ነው። ስለዚህ ለመኖር እምነት ጻድቅ በህይወት በእምነቱ በህይወት ይኖራል። በእምነቱ በህይወት ይኖራል። እምነት ደግሞ የእግዚአብሔር ቃል የእምነታችን ምንጭ ነው። አያችሁ የእግዚአብሔር ቃል ላይ ከምንም በላይ ልንገራችሁ። አሁን ለምሳሌ ለምንድን ነው ይሄንን ማስተምራችሁ መሰላችሁ? አንድ ሰው በቀን 4 ቻፕተር ቢያነብ በአመት ውስጥ መጽሐፍ ቅዱስ ይጨርሳል። ታውቃላችሁ? አራት ምዕራፍ በቀን በ24 ሰዓት ውስጥ ከፈለጋችሁ አንድ ምዕራፍ ከቁርስ በፊት፣ አንድ ምዕራፍ ከስራ በኋላ፣ አንድ ምዕራፍ በሆነ ሰዓት ላይ ብሬካችሁ ላይ እያረጋችሁ 4 ምዕራፍ ካነበባችሁ በአንድ አመት ውስጥ በ12 ወር ውስጥ ባይብል ትጨርሳላችሁ። ጎበዝ ከሆናችሁ ደግሞ 8 ምዕራፍ ካረጋችሁ 2 ታነቡታላችሁ። 12 ምዕራፍ ካረጋችሁ 3። ፓስተር ቤኒን ስንት ሰው ያውቃል? ፓስተር ቤኒን እስከ ዛሬ በአመት 3 ጊዜ ያነባሉ። እስካሁን he is 70 something years old። እስካሁን ያገለግላል። አይታችኋል አይደል? እስካሁን አፍሪካ ሄዶ ሲያገለግሉ ሚሊዮን ሰው ነው የሚሰበሰበው። እስካሁን ሲጸልዩ ሰው ይፈወሳል። እስካሁን ሰው ከዊልቸር ላይ ይነሳል። እስካሁን ሰዎች ክራንቻቸውን ይጥላሉ፣ እውሮች ይበራሉ። እስካሁን ሰዎች በመንፈስ ቅዱስ ይሞሉ። እስካሁን እንዴት አይሆንም ታዲያ? በአመት 3 ጊዜ ባይብሉን እየጨረሰ ሌሎች የእግዚአብሔር ሰዎች አሉ እኔ የማውቃቸው ባዮግራፊያቸውን ሳነብ በጣም አንድ የእግዚአብሔር ሰው አለ። ይኸውላችሁ ባይብሉን 60 ምናምን ጊዜ አንብቦታል እና መጽሐፍ ቅዱስ አይገልጥም ሲናገር።
ከነ ምዕራፉ ከነ ቁጥሩ ከነ ኮማው ነው የሚናገረው ጌታ። በቃ እሱ ጸለየ ማለት እውር ከሆነ ይበራል። የእምነት ምንጭ ነው። መንፈስ ቅዱስ በእኔና በእናንተ ላይ መክበር የሚችለው እምነት ካለን ነው። እምነት ደግሞ የእግዚአብሔር ቃል የእምነታችን ምንጭ ነው። የእግዚአብሔርን ቃል መውደድ ለራስ ነው ጥቅሙ። የእግዚአብሔርን ቃል ላይ ዲፔንድ ማድረግ ለራስ ነው ጥቅሙ። አላችሁ ከኔ ጋር? አዎ። ሕግ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። የእግዚአብሔር ቃል ብርሃናችን ነው። ሕግ ለእግሬ መብራት ነው፣ ዊዝደም ነው፣ ላይት ነው፣ ጥበብ። የእግዚአብሔር ቃል የጥበብና የብርሃን ምንጭ ነው። ፐርሰን ስለሆነ ስብዕና ያለው ስለሆነ አላችሁ ከኔ ጋር? ይሄን ቃል ነግሬያችሁ ደግሞ እንጨርሳለን። ይሄን ቃል ነግሬያችሁ ኔክስት ዊክ እንቀጥለዋለን። ይሄ በጣም ሰፊ ነገር ነው፣ በአንዴ መጨረስ አልችልም። ሌላ ቃል ልንገራችሁ። ዕብራውያን ምዕራፍ 4 ቁጥር 12 ይሄንን በጣም እንድታውቁልኝ እንፈልጋለሁ። ዕብራውያን 4:12 የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ በሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብን ሐሳብና ስሜት ይመረምራል። እኛን በሚቆጣጠር በእርሱ ይላል በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ስለማን እንደሚያወራ ታውቃላችሁ? ስለ ቃሉ ነው የሚያወራው። እኛን በሚቆጣጠር የሚለው ቃሉን ነው። በሱ ዘንድ የተሰወረ ነገር የለም የሚለው በቃሉ ዘንድ ነው። ታስታውሳላችሁ ጳውሎስ ሲናገር መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም። አየ መንፈሳዊ ሰው ቃል የተሞላ ሰው ይሄው ቃል የተሞላ ሰው መንፈሳዊ ሰው ቃል የተሞላ ሰው ነው። አየ ይሄው የእግዚአብሔር ሰው ምንድነው? የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሕያው ነው። አሁን ሕያው ነው ማለት ምን ማለት ነው? ሕይወት ያለው የሚራመድ ዊል ያለው ፈቃድ ያለው የሚገባ የሚወጣ የሚሰራ ማለት ነው። በእንግሊዝኛ ምንድነው የሚለው? አክቲቭ ነው የሚለው ሂብሩስ 4:12 እስኪ እንግሊሽ ላይ አንብብ። ሂብሩስ 4:12 የእግዚአብሔር ቃል ሕያው ነው፣ ከዛስ የሚሰራ ነው፣ ኩዊክ ነው ይላል። It's amazing. Read it. For the word of God is living and powerful. Living and powerful. እኔ በኬጄቪ ነው መነግራችሁ ያለሁት የድሮን ስለማነብ። ሊቪንግ ነው ህይወት ያለው ነው። ከዛ ደግሞ ፓወርፉል ነው ይላል። ፓወር የማይፈልግ አንድ ሰው የለም። ፓወር ያለው ግን ቃሉ ነው። ፓወር ያለው የእግዚአብሔር ቃል ውስጥ ነው። የመንፈስ ቅዱስ ኃይል ያለው የእግዚአብሔር ቃል ውስጥ ነው። የምንመኛቸው ተአምራቶች ሁሉ ያሉት ቃል ውስጥ ነው። እዚህ ቃል ውስጥ ነው ያሉት። እዚህ ቃል ውስጥ የሌለ ነገር የለም። ከዛ ቀጥሎ ምን ይላል? የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። መጽሐፍ ቅዱስ እንደዚህ ይላል። ባይዘይ ራእይ መጽሐፍ ላይ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል። በአፌ ሰይፍ እዋጋቸዋለሁ ይላል። አየህ እግዚአብሔር ሲዋጋ በአፉ ሰይፍ ምን ማለቱ ነው? በቃሌ ማለቱ ነው። በአፌ ሰይፍ እዋጋቸዋለሁ ይላል። የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው ይላል። አየህ እሺ ልንገራችሁ፣ የእግዚአብሔር ቃል ተሞልተን በመንፈስ ከኛ ውስጥ ሲወጣ ይሄ ነው። በሁለት በኩል ከተሳለ ሰይፍ ይልቅ ስል የሆነ ነው የሚወጣው። የዛን ጊዜ መናፍስት ይፈሩታል። አያችሁ አይደል? ቃሉ ከብዙ ሰዎች ኢየሱስ የሚለው ቃል ሲወጣ ብዙ ክርስቲያን ኢየሱስ ይላል። ኢየሱስ የሚለው ቃል ግን ከተለያዩ ሰዎች ሲወጣ ኢፌክቱ የተለያየ ነው። አየህ የተቀባ ሰው ለምንድን ነው ቃሉ የሚሰራለት ብትሉ፣ የተቀባ ሰው የተቀባው በቃሉ ስለሆነ ነው። ቅባት ከእግዚአብሔር ቃል ውጭ የለም። የተቀባ ሰው ቃል ይወዳል። የተቀባ ሰው ቃሉን ይዛል። የተቀባ ሰው ያምናል። ለምን ብትሉ ቃሉ ላይ በቃሉ ነው ሰው የሆነው። ያ ቃል የተቀባ ሰው ባይዘው ያ ቃል ስለ እግዚአብሔር ቃል ይገባዋል። አያችሁ በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው ይልና ከዛ በኋላ ምን ይላል? ኢትስ አ ዲሰርነር ኦፍ ይላል። ኢትስ አ ዲሰርነር ይላል። ዲሰርን ያደርጋል። አንብበው 12
For the word of God is living and powerful, and sharper than any two-edged sword, piercing even the division of soul and spirit and joints and marrow, and is a discerner of the thoughts and intents discerner of thoughts and intents of the heart. of የልብን የሐሳብን like ነገር ራሱ ልትመኘው ያሰብከውን ሁሉ ዲሰር ከቃሉ ጋር የተጣበቀ ህይወት ሲኖረን እኮ ለዛ ነው አሁን ፕሮፌቲክ የሚባለው አገልግሎት ይሄ ዲሰርን ያደርጋል ሰውን ዲሰርን ያደርጋል ለዛ ነው መንፈሳዊ ሰው አይመረመርም እሱ ግን ሁሉን ይመረምራል አለመመርመር ከፈለክ የቃል ሰው ጌታ ምስክሬ ነው የምላችሁ እውነቴን ነው የምላችሁ የቃል ሰው አይመረመርም የቃል ሰው አይመረመርም ታውቃላችሁ አይደል ነብዩ ዳዊት ጋር ሲሄድ ዳዊት አጥፍቶ ትዝ ይላችኋል ዳዊት ጋር ግን ያ ነብይ በየጊዜው እንደሚገባ ታውቃላችሁ ምክንያቱም የዳዊት አማካሪ ነው እየሰማችሁ ነው ዳዊት ጋር ሆኖ አይደለም እግዚአብሔር ስለ ዳዊት የነገረው ዳዊት አይመረመርም ቤቱ ሆኖ ነው ስለ ዳዊት የተናገረው እግዚአብሔር ዳዊትን ማስተካከልና መመለስ ስለፈለገ ቤቱ ሆኖ ነው እንጂ እንዲያየው ሻራባ ጋዳስ እግዚአብሔር ይናገረኛል ብሎ አለም ትንቢት የተናገረው ሰማችሁ አይደል ለምን ዳዊት የቃል ሰው ነው የቃል ሰው አይመረመር እውነቴን ነው የምላችሁ አይመረመርም is a discerner ይላል እንደውም ዲሰርን ነው የሚያደርገው የእግዚአብሔር ቃል ሲሞላባችሁ ወደ መመርመር ነው ትመረምራላችሁ ከዛ ደግሞ ምንድነው አሁን ዲሰርነር ኦፍ ቶት ይላል አይደል አሁን በዚህ ዘመን ሰዎች የሚታለሉበትን ልንገራችሁ በተለይ in the name of prophecy የማይታለል ሰው የለም አሁን ብዙ ሰው ነው የሚታለለው አያችሁ እኔ ይሄንን ባልናገር ለኔ ጥሩ አይደለም in the name of prophecy ሰዎችን የሚያታልሉ ሰዎች አሉ ሞቲቫቸው ሌላ ሆኖ ግን ትንቢት የሚመስል ቃል ይናገሩና at the end of the day ሞቲቫቸው ግን ሌላ ነው ወይ ገንዘብ ነው ወይ የሆነ ጥቅም ነው ወይ የሆነ ነገር ነው ወይ ራሳቸውን ለማሳወቅ ይሁን something ነው አያችሁ የእግዚአብሔር ቃል ያለባችሁ ሰዎች የተሞላችሁ ተሆኑ የምትሆኑት ልንገራችሁ ትንቢት ሲመጣ ትንቢትን ዲሰርን ታረጋላችሁ you will not just accept prophecy ምክንያቱም መጽሐፍ ሲናገር ትንቢትን ምን አርጉ ይላል ጌታ ይባርካችሁ መርምሩ በምን ተመረምረው አለ ቃሉ ከሌለ አየ የእግዚአብሔር ቃል መመርመሪያ ነው መመርመሪያ ነው ጌታ እንዲያለኝ ብሎ ልባቸው ተሰብሮ ተዳራቸው ተፈቶ ቢዝነሳቸው ፌል አርጎ ከቸርች ጠፍተው ከአገልግሎት ተሰናክለው ስንት ሰዎች ነው አንድ ቀን እኔ እንደዚህ ተብሎ ተጽፏል ሳይሉኝ እከሌ እንዲያለኝ እከሌ እንዲያለችኝ ትንቢት እንዲተነገረኝ የሚሉኝ ብዙ ሰዎች አሉ I don't listen አልሰማም ትንቢትን አትናቁ ተብሏል አይደል ትንቢቱን አትናቁ do not despise ነው የሚለው የእግዚአብሔር ቃል you know what do not despise ማለት don't despise the person ማለቱ ነው ፐርሰኑ ሰው ስለሆነ ማለት ነው አያችሁ የእግዚአብሔር ቃል ምን ይላል እዚህ ጋር ይመረምራል ምን ይመረምራል የሰው ልብ ስሜትን ሐሳብን ይመረምራል አየ ትመረምራል ከነገሩ በኋላ ጸልዬ ነግርሃለሁ ጌታ ይባርክ ብለ ተመረምራል ከጎናችሁ ያለውን ሰው መርምር በሉት መመርመር አለበት አሜን ነው ይሄ መመርመር የምንችለው ግን ቃሉ ሲኖረን ነው በደንብ ስሙኝ ጌታ ኢየሱስ ምስክሬ ነው ከዛ ደግሞ ቀጥሎም ይላል እኛን በሚቆጣጠር በሱ ባይኖቹ ፊት ይላል ቃሉን ነው እኮ የሚለው የእግዚአብሔር ቃል ይቆጣጠረናል የእግዚአብሔር ቃል አይን አለው ያያል ይመረምራል ሐሳብን ያውቃል የእግዚአብሔር ቃል ስለታም ነው ይቆርጣል ሰርጀሪ ማሽን ነው ከውስጣችን ያለውን በሽታ በቃሉ ያወጣል ኢየሱስ ለዛ ነው መጽሐፍ ሲናገር ኢየሱስ በአፉ ቃል አጋንንቶችን አስወጣል በአፉ ቃል በሽተኞችን ፈወሰ ይላል በአፉ ቃሉ ሰይፍ ነው በሁለት በኩል ከተሳለ ሰይፍ ይልቅ ነው የእግዚአብሔርን ቃል ወደዱ የእግዚአብሔር ቃል እግዚአብሔር የሚፈልገውን ነገር ያደርጋቸዋል
የእግዚአብሔር ቃል እግዚአብሔር ሁንልኝ ያለህን ነገር ያደርግሃል። የእግዚአብሔር ቃል እግዚአብሔር ሁኝልኝ ያለሽን ነገር ያደርግሻል። አሜን ነው ወይ? አዎ ኢየሱስ ያድናል። አሜን አሜን አሜን። ያ ከኔ ጋር ናችሁ? አዎ በእግዚአብሔር ቃል ላይ ጥብቅ ያደረገ ሰው ብዙ በሚያየው ህልም ራሱ ግራና ቀኝ ግራ አይጋባም። አሁን ለምሳሌ እኔ ህልሞች ያለው ህልም ያለው አይደል? ህልም አይቼ ካልገባኝ አይ ዲስካርዲት። ያ እኔ በህልም የምመራ ሰው ሳይሆን በእግዚአብሔር ቃል የምመራ ሰው። አሜን ናችሁ? እኔ አም ጊቪንግ ዩ አድቫይስ። እንዴ ያንተ ህልም በከፋና ደስ ባለ ቀን ይቀያየራልና እውነቴን ነው እኮ የምላችሁ። አም ቴሊንግ ዩ እኔ ህልምን እየናኩ አይደለም ጋይስ። ሁሌ ነው እኮ ስለዚህ ህልም ማውራው። ለምን ህልምና አልማለና but dreams must submit to this word። ለእግዚአብሔር ቃል ሰሚት ማድረግ አለበት። አትስማሙም በዚህ? ትንቢትም እኮ ለእግዚአብሔር ቃል መርምሩ ነው የሚለው አይደል? በነገራችን ድሪም እኮ is in a family of prophecy ታውቃላችሁ። በመጨረሻው ዘመን ስጋ በለበሰ ከመንፈስ ያፈሳሉ። ወንዶችና ሴቶች ልጆቻችሁ ምን ትንቢትን እናገራሉ። ከዛ በኋላ ህልምን ያልማሉ ይላል አይደል? በትንቢት ፋሚሊ ውስጥ እኮ ነው ድሪም ያለው። ድሪም እኮ እየናቁ አይደል? ዛሬ ራሱ ድንቅ የሆነ ነው ያየሁት እኔ። ክብር ለኢየሱስ ይሁን። አሜን። ግን ለኔ ነው ፐርሰናሊ ነው ወስደህ ስበከው አላለኝም ጌታ። አልሰብክም፣ ህልም አልሰብክም። የተጻፈ አለ ኢየሱስ ጌታ። አሜን 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 ናችሁ? አዎ ይሄ እግዚአብሔር ቃል እግዚአብሔር የኔ ልጅ እንዲህ ሁንልኝ የሚልህን ነገር ያደርጋል። አሜን አሜን። አረ አሜን ነው ወይ? ቃልህን ወደዋለሁ በሉት። አሜን። ከዕብራውያን ምዕራፍ 4 ቁጥር 12 ምን እንረዳለን? ሕያው ነው ወይም ህይወት ያለው ነው፣ የሚሰራ ነው ወይም ኃይለኛ ነው። ሻርፐር ዛን ቱ ኤጅድ ስወርድ ማለት ይኸውልህ የኮምባት የባትል የፋይት መሳሪያ ነው ማለት ነው። ስወርድ ነው። አሜን። ኤፌሶን ምዕራፍ 6 ቁጥር 17 ላይ ምን ይላል? የመንፈስን ሰይፍ ያዙ ይላል። እሱም የእግዚአብሔር ቃል ነው ይላል። አያችሁ? የጦርነት የውጊያ መሳሪያችን ነው። አሜን ነው ወይ? ውስጣችን ይመረምራል፣ ይፈውሰናል፣ ሐሳባችንን ያስተካክላል። ሐሳባችንን ራሱ ወደ እግዚአብሔር የሚመልሰው ቃሉ ነው። አሜን ናችሁ? ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አሜን። እነዚህን ቃላቶች ላንብብላችሁ ጨርሻለሁ። ኤርምያስ 23:29 በእውኑ ቃሌ እንደ እሳት ድንጋዩን እንደሚያደቅ መዶሻ አይደለችም ይላል እግዚአብሔር። የእግዚአብሔር ቃል ምንድነው? ፋየር ነው። ኦ ሎርድ ጊቭ ሚ ሆሊ ጎስት ፋየር፣ ሆሊ ጎስት ፋየር። እሳትህ በመንፈስ እሳት ዣባራቀታ። ይሄው ቃል ውስጥ ነው ያለው እሳት። አይ ያለ ቃሉን ሳትበላ ሳታነብ ሳታጠና እሳት ብትል ሞቆህ አልቦህ ወደ ቤት ትሄዳለህ። የምንም እሳት የለም። ቆንጆ ላብ የሲጂሲ ናፕኪን በነፃ እዚህ ያለ በደንብ ተጠራርገ ወደ ቤት። አሜን ናችሁ? ከኔ ጋር ናችሁ ወይ? አሜን ናችሁ ወይ? አዎ ቃሌ ምንድነው አለ? እንደ እሳት ይላል። ፋየር ያለው መንፈስ እሳት ያለው ቃል ውስጥ ነው። ኢየሱስ ያድናል። ከዛስ ድንጋዩን እንደሚያደቅ መዶሻ አይደለችም ይላል። መዶሻ ማየ ድንጋይ የሚያደቅ ጠላትን የምታደቀው በእግዚአብሔር ቃል። አንሼከብል አሸናፊ የምትሆነው በእግዚአብሔር ቃል። አሜን ነው ወይ? ኢሳይያስ 55:11 ካፌ የሚወጣ ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደኔ በከንቱ አይመለስም። ቃሉ ተልኮ የመጣ ሰው እንደሆነ አይናገር። ተልኮ መጥቶ ስራ ሰርቶ ከዛ በኋላ ሄዶ ሰር እንዲያድርግ ያለው ፐርሰን ነው። አየ ይሄ ቃል ይሄ ኢሳይያስ የሚለው ቃል ማን ነው? ኢየሱስ እኮ ነው። መጥቶ ስራ ሰርቶ ቃል አይደለ ኢየሱስ ተመልሶ ሄደ። አሜን ናችሁ? እናንተ ከ8 ጀምሮ አንብቡት ከቤታችሁ ኢሳይያስ 55 ከ8 ጀምሮ። ኤፌሶን 6:17 ቅድም ያልኳችሁ የመዳን ራስ ቁር የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። የዳንበትም ሰይፍ የምንቆርጥበት የምናሸንፍበትም የእግዚአብሔር ቃል። ቃል የሌለው ሁሌ ተሸናፊ ነው። ባይዘው ታውቃላችኋል የእግዚአብሔር ቃል በጣም ኢሞሽናችንን እንደሚያስተካክል። ኢሞሽናችን ላይ በጣም ይሰራል። ቶሎ ግልፍ ቁጥጥ የምትይ ከሆነ ቃሉ ሲገባሽ ያ ነገር እየቀነሰ ለምን ቃሉ ኮንቪክት ያደርግሻል።
ልክ ስትቆጪ ወዲያውኑ ትዝ ይልሻል። ወይ በኢየሱስ ክርስቶስ ምን ሆኛለሁ? አይ አይደለ? ወዲያውኑ ኩርፍ ስትይ የእግዚአብሔር ቃል ይመጣና ተይ። መንፈስ ቅዱስ እንደዛ ነው የሚናገረው። ቃሉን ነው ሪማይንድ የሚያደርገን፣ ከራሱ አይናገርም። አሜን። እሺ ኢሳይያስ 49:1 ኢሳይያስ 49:1 እና 2 ምን ይላል? ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቷል ይልና ከዛ አፌን እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰወረኝ፣ እንደተሳለ ሰይፍ ፍላጻ እንደተሳለ ፍላጻ አድርጎኛል፣ በሰገባው ውስጥ ሸሽጎኛል ይላል። እግዚአብሔር የጠራው እንደሆነ ይናገርና ከዛ አፌን እንደዚህ አድርጎታል ይላል። አሜን ናችሁ? ስለዚህ የእግዚአብሔር የጠራው ሰው የሚሰራው በቃሉ ነው ማለት ነው። አያችሁ እዚህ ጋር የእግዚአብሔር ሰው ሲናገር ደሴቶች ሆይ ስሙኝ ይላል። ከዛ በኋላ አፌን እንደተሳለ አድርጓል ይላል። ደሴቶች የሚሰሙ ደሴት ማለት ታውቃላችሁ በውቅያኖስ በባህር መሃል ያለ ነው። ዝም ብሎ አይደረስበትም። በወጀብና በውሃ ውስጥ አልፈ ነው እዛ የምትደርሰው። የማይደረስበት ቦታ እንኳን ስሙኝ ይልና ቃል አለኝ አለ። አያችሁ የእግዚአብሔር ቃል ካላችሁ የማይደረስበት ቦታ ትሰማላችሁ ማለት ነው። አሜን ናችሁ? ያ ደሴቶች ሆይ ስሙኝ፣ የማይደረስ ድምጻችሁ ሩቅ ሀገር ይሄ ልጅ አውቀዋለሁ ትባላል። እቺን አውቃታለሁ። ለምን? ቃል ነው ያለ። እግዚአብሔር ከማፀን ጠርቶኛል አለ። የተጠራ ሰው ቃል ከሌለው ምን ዋጋ አለው? ጌታ ጠርቶኛል አገለግለዋለሁ እየየ where is the word you must be full። የእግዚአብሔር ቃል የሞላባችሁ ሁኑ ይላል። በሙላት ይኑርባችሁ። የእግዚአብሔር ቃል በሙላት ይኑርባችሁ ይላል። አሜን ናችሁ? ይሄ የቃሉ ማንነት ነው። የቃሉ ማንነት ነው። ፐርሰናሊቲው ነው።